ዘሪሁን ሸለመ እባላለሁ። የአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር መስራችና ዋና ስራ አስፈጻሚ። የአዋጭ ሎጎ ያኔ በእርዳታ ድርጅት ውስጥ ስንሰራ ነው አዋጭ የተመሰረተውና የሶስት ሰዎች እጅ ነው። መጀመሪያ የነበረው ፎቶግራፍ ነው። አንደኛው የኔ እጅ ነው። ሌሎች ደግሞ ከኔ ጋር የነበሩ የሁለት ሰዎች እጅ፣ የሶስት ሰዎች እጅ ገንዘብ ይዘን ያኔ በሰዓቱ የነበረውን ገንዘብ እንደውም የሀሳብ መስጫ ሳጥን ነበር። እሱን አመጣነውና ጠረጴዛ ላይ አድርገን እዛ ውስጥ በሀሳብ እንትን ውስጥ ገንዘብ 100 ብር፣ 50 ብር እና 10 ብር ስንከት ነው ያነሳ ነው። ከዛ በኋላ ግን እሱን ፎቶ ወደ እንዴት አድርገን የተነሳ ሲሄድ ፎቶ የተቀየረ ሲሄድ አንድ የህብረት ስራ ማህበራችን አባል እንደገና በድራፍት አደረገው እና ሰጠን። ስለዚህ መነሻው ምንድነው? 3 እጅ የሆነበት ምክንያት ህብረትን ነው። አንደኛዋ የሴት እጅ ነው። ይሄ እኩልነትንም ያሳያል፣ ህብረትንም ያሳያል። በጋራ ሆነን እዛ ሳጥን ውስጥ ቆጥበን አጠራቅመን ተበድረን እንለወጣለን የሚል ነው መነሻችን። ሀሳቡ እሱ ነው። አዋጭ ራሱ ስሙ ትልቅ ብራንድ ሆኗል። ስሙ አዋጭ የሚለው ከዛ ቀጥሎ ደግሞ እሱ ሎጎው ነው። እሱ ደግሞ እንደውም መጀመሪያ ላይ የምርጫ ቦርድ እንትን ነው የሚመስለው ይሉን ነበረ። በኋላ ገንዘቧ ያቺ ጠፋች፣ ስዕል ሆነች። ግን ያው እንደ መጀመሪያ ስራችን ገና ያኔ ልምዱ የለንም። ብዙ ስለ ብራንዲንግ ስለ ሎጎ ያን ያህል አዌርነስ የለንም። ግን በጣም ነው የጠቀመን። ምክንያቱም እሱ ሲታይ አዋጭም አብሮ ነበረው ስሙና አሁን ትልቅ ብራንድ ሆኗል። አዋጭ ሲባል እንደውም መኪና ሻጮች ጋር ስትሄድ በባንክ ነው በአዋጭ ነው የሚባለው። በቃ አዋጭ ትልቅ ይሄ ገንዘብን የሚያበድር ተቋም እንደ ባንክ ኦልሞስት ከባንኮች እኩል የሚታየው ነውና ይሄ ብራንዲንጉ ምንድነው? ያው አሁን ጊዜው 18 ዓመት ነው፣ ተቀይሯል። እኛም በ18 ዓመት ውስጥ ብዙ ነገር አውቀናል፣ ተለውጠናል። ስለዚህ ከጊዜው ጋር የሚሄድ ደግሞ አዋጭን የሚመጥን ደግሞ ብራንድ ማምጣት፣ ይሄ ደግሞ በጥናት ላይ ተመስርቶ ነው። እንዲሁ አይደለም አሁን ልንቀይረው ያልነው እና የሌሎች ሀገሮችንም ተሞክሮችን ስናይ አንዳንዶቹ ከ20 ጊዜ በላይ የተቀየሩ ብራንዶች አሉ። እነ ኮካን ብታይ፣ እነ ማርሴዲስን ስታይ፣ እነ ናይክን ስታይ ብዙ ጊዜ ብራንዲንግ እየተቀየረ ይመጣል ማለት ነው ሎጎ። ስለዚህ አስፈላጊ ስለሆነ አምኜው ተቀብየዋለሁ። ግን ቀላል አይደለም እሱን ለመቀየር፣ ምክንያቱም እኛ አይምሮ ውስጥ ታትሟል። አንዱ ደግሞ የኔ እጅ ነው። እጅህን አውጥተህ ሌላ ማምጣት ማለት ነው። ትዕግስት ጋሮምሳ እባላለሁኝ። የአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ውስጥ የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ ሆኜ ነው እየሰራሁ ያለሁት። እንግዲህ አዋጭ የዛሬ አመት አካባቢ ነው ግንቦት ወይም ሚያዝያ አካባቢ ላይ የሪብራንዲንግ የማድረግ ሀሳብ ይዞ ተነሳ። በእርግጥ አምና ላይ የተጀመረ ሀሳብ ሳይሆን ከዛም በፊት የሚታሰብ ሀሳብ ነበረ። አዋጭን ሪብራንድ ብናደርገው የሚል ሀሳብና ከዛ በመነሳት አምና ላይ ይሄ ስራ ተጀምሯል በደንብ በሰፊው። ለምንድን አስፈለገ? እንግዲህ ያው እያንዳንዱ ድርጅት የነበረውን ብራንድ ሪብራንድ የሚያደርግበት የየራሱ ምክንያቶች ይኖሩታል። ለምሳሌ የተለየ ፕሮዳክት ሲጀምር አዳዲስ ደንበኞችን መሳብ በሚያስፈልግበት ጊዜ ብራንዱን ይቀይራል። ምናልባት ደግሞ የዛ ድርጅት እድገቱ ሰፊ ሲሆን፣ ተደራሽነቱ እየሰፋ ሲመጣ፣ እንደገና ደግሞ አገልግሎቶቹንም ደግሞ የተለያየ ማድረግ ሲፈልግ የሪብራንዲንግ ሀሳብ ይመጣል። ሁለተኛ ጊዜውንም ደግሞ ጭምር የዋጀ የሆነ ነገር እንዲኖር ስለሚፈለግ ከዛ በመነሳት የሪብራንዲንግ ሀሳብ ይመጣል በተለያየ ድርጅት። ወደ አዋጭ ስንመጣ ግን አዋጭን ለምንድን ነው ሪብራንድ ማድረግ የፈለግነው ሲባል አዋጭ በእርግጥ የራሱ የሆነ ሎጎ
ነበረው ላለፉት 18 ዓመታት ሲጠቀምበት የነበረው። ብራንዲንግ ማለት የንግድ ምልክት ብቻ አይደለም፣ ስም ብቻ አይደለም፣ ከዛም ያለፈ ነው። አይደንቲቲ አለ፣ ሚሽን፣ ቪዥን፣ እነዚህ ሁሉ ብራንድ ነው የሚባሉት። ከዚህ በመነሳት የሪብራንዲንግ ሀሳቡ መጥቶ እንግዲህ ወደ ስራ ገብተናል። ሩት ዳምጣቸው እባላለሁ። በአዋጭ ገንዘብ ቁጠባና ብድር ህብረት ስራ ማህበር የጥናት ማበልጸግና ዓለም አቀፍ ግንኙነት ቡድን መሪ ነኝ። በሪብራንዲንግ ኮሚቴ ውስጥ የኮሚቴው ሰብሳቢ ሆኜ በህብረት ስራ ማህበሩ መስራችና ዋና ስራ አስፈጻሚ ተመድቤ ላለፈው 1 ዓመት ስሰራ ቆይቻለሁ። በዋናነት የነበረኝ ኃላፊነት ኮሚቴውን መሰብሰብ፣ የሪብራንዲንጉን ስራ ሊሰራ የሚችል ድርጅት አወዳድሮ መቅጠር፣ ከዛም ከቅጥር በኋላ ደግሞ የድርጅቱን ስራዎች በቅርብ ሆኖ መከታተል፣ አስፈላጊውን ግብአት መረጃዎችን እንዲሁም የተለያዩ ሪብራንዲንጉ ስራ እንዲሳካ የሚያስፈልጉ አቅርቦቶችን ማቅረብና ከዛም ደግሞ በተጨማሪ ሪፖርት ማድረግ፣ ከቦርዶች ጋር በቅርበት ሆኖ እየተነጋገሩ የድርጅቱ የደረሰበትን ስራዎች ሂደቱን ተከትሎ ሪፖርት የማድረግ እንዲሁም ደግሞ በስተመጨረሻም ሲጨርስ ያንን ሪፖርት የማቅረብና የንግድ ምልክቱን የማስመዝገብ ስራዎችን በቅርብ የመከታተል ስራ ነበረ የኔ የስራ ድርሻ የነበረው ማለት ነው። ያው ኦፍ ኮርስ እኔ አዋጭን ከተቀላቀልኩኝ በጣም ቅርብ ጊዜ ነው። ይሄ ነገር ግን ከታሰበ ትንሽ ቆይቷል። አዲስ ሀሳብ አይደለም ለማለት ፈልጌ ነው። ቀድሞ በነበሩ በክፍል ውስጥ የነበሩ ሰዎች የጀመሩት እንቅስቃሴ የታሰበ እንቅስቃሴ የተጀመረ ነገር ነበር። ስለዚህ የተጀመረ ነገር ላይ ነው የማስቀጠል ስራ የተሰራው። ብዙም አዲስ ነገር አይደለም የተሰራው ለማለት ነው። ሶ ምንድን ነበር ተጀምሮ የነበረው? ኦልሬዲ የተወሰኑ ድርጅቶች መጥተው ስራዎቻቸውን የማስተዋወቅ እና የመተዋወቅ ስራ ተሰርቶ ነበረ። ስለዚህ ይሄ ኮሚቴም ከተቋቋመ በኋላ እንግዲህ የኮሚቴውን ውቅር ጀስት ለማስተዋወቅ ያክል ከኮሚኒኬሽን እና ከማርኬቲንግ ክፍል፣ ከጥናት እና ማበልጸግ ክፍል እንዲሁም ደግሞ ከዋና ስራ አስፈጻሚ ጽህፈት ቤት በተጨማሪም ከግዢና ከአይቲ ክፍሎች የተወጣጡ የተለያዩ ሰራተኞች የተሳተፉበት ነበረ። ይህም ደግሞ የተደረገው በአላማ ነው። ምክንያቱም እነዚህ የጠቀስኳቸው አጠቃላይ የሰራተኞች ውቅርና ፖዚሽናቸው አስፈላጊ ነበረ ለሪብራንዲንጉ ስራ ማለት ነው። ግዢ ክፍልም በግዢ ክፍል በኩል ያሉትን ሂደቶች ለመከታተል፣ የአይቲ ክፍል ደግሞ ቴክኒካሊ የአይቲ ነክ ነገሮች ስለሚኖሩበት የሪብራንዲንጉ ስራ ኮሚኒኬሽን እና ማርኬቲንግ በዋናነት ድርሻው የክፍሉ ስለነበረ እነዚህ ክፍሎች አንድ ላይ በማዋቀር ነበረ የሪብራንዲንግ ስራው የተጀመረው ማለት ነው። ሶ ልክ ኮሚቴው ከተቋቋመ በኋላ በቀጣይ ቀጥታ ምንድን ነበር ያደረግነው? የመጀመሪያው ስቴፕ ከኮሚኒኬሽን ክፍል ኃላፊ በወቅቱ የኮሚኒኬሽን ክፍል ኃላፊ ከነበሩት ከአቶ ዮናስ ፍቃዱ ጋራ በመሆን አዲስ አበባ ውስጥ አሉ የተባሉ ሪብራንዲንግ ስራን የሰሩ በተለይ በፋይናንስ ተቋማት ላይ ባንኮችን፣ ማይክሮ ፋይናንሶችን፣ ትልልቅ ኤንጂኦዎች ጋራ የሚሰሩ ተቋማትን ነበር ሄደን የጎበኘ ነው። ሶ ይዘናቸው ከነበሩት ቼክ ሊስቶች ውስጥ 11 ተቋማት ጋራ የመሄድ ሙከራ አድርገን ነበረ ማለት ነው። እያንዳንዱ ተቋም የነበራቸውን ቢሮቸውን፣ የድርጅታዊ መዋቅራቸውን እና የሰሩትን ስራ ቢሮቸው ድረስ በመሄድ አሰስመንት ሰራን። ከዛ ቢሮ ቁጭ ብለን እነማንን እንጥራ፣ እነማን ፈቃደኛ ሆኑልን የሚለውን ካየን በኋላ ወደ 7 የሚጠጉ ድርጅቶችን ቢሮአችን መጥተው ስራዎቻቸውን ፕሬዘንት እንዲያደርጉ እድል ሰጠን። ስለዚህ ኮሚቴው ቁጭ ብሎ እነዚህ ድርጅቶች ሲያቀርቡ ግምገማ አካሄደ። የራሱን የሆነ ኢቫሉዌሽን ክራይቴሪያ አወጣ። በዛ ኢቫሉዌሽን ወይም መመዘኛ መስፈርት መሰረት ድርጅቶቹ ስራዎቻቸውን ይዘው ቀረቡ። የሰሩበትን ተቋማት ይዘው ቀረቡ። በጣም አስቸጋሪ ነበር። ምክንያቱም በጣም ታይት ነው። በጣም ጥሩ በጣም ልምድ ያላቸው በዘርፉ ረጅም ጊዜን ያስቆጠሩና ትልልቅ ስራዎች የሰሩ ድርጅቶች ስለነበሩ እነሱን ማወዳደር በራሱ እጅግ በጣም አስቸጋሪ ነበር። ነገር ግን ከ7ቱ ለጨረታ ያሳለፍ ነው 5 የሚጠጉትን ነበረ። ከ5ቱ ደግሞ ፈቃደኛ ሆነው የመጡልን 4 የሚጠጉ ድርጅቶች ነበሩ። ለጨረታ ውስን ጨረታ ነበር ያካሄድ ነው። ስለዚህ እነዚህን ድርጅቶች የውስን ጨረታ አካሂደን ወቅቱንና ጊዜውን እንዲሁም ደግሞ
ትክክለኛ የግዢን ሂደት ተከትለን አጫረትን። በስተመጨረሻ ቴክኒካሊ ሰፊ ልዩነት ቢኖርም ቴክኒካሊ ግን ማለፍ የነበረባቸው 2 ድርጅቶች ነበሩ። ፋይናንሻሊ ያወዳደርን መጨረሻ ላይ 70-30 ሲስተም ነው የተጠቀምነው። 70% ቴክኒካል 30% ደግሞ ፋይናንሻል ፕሮፖዛላቸውን በማየት አጠቃላይ ከመቶ አንድ ድርጅት ሰፋ ባለ ልዩነት ማሸነፍ ችሏል ማለት ነው። በመሆኑም ያው ድርጅቱ ኤስቴቲክስ ብራንዲንግ ይባላል። ስለዚህ ኤስቴቲክስ ብራንዲንግን በስተመጨረሻ ቀጠርን ማለት ነው። ስንቀጥር የአግሪመንቱን የመፈራረም ሂደት ያከናወነችው የህብረት ስራ ማህበራችን ምክትል ዋና ስራ አስፈጻሚ ኮርፖሬት ወይዘሮ መቅደስ ኃይሉ ነበረች። በሴርሞኒ ነበረ ፊርማውን ያደረግነው። ከዛም አግሪመንት ከጀመርን በኋላ ኦሬዲ ስራውን ከብራንድ ሪሰርች ከምንለው ነበር የጀመሩት። ነብዩ መስፍን እባላለሁ። የኤስቴቲክ የብራንዲንግ ካምፓኒ ክሬቲቭ ዳይሬክተር ነኝ። ከአዋጭ ጋር በተመለከተ የአዋጭን የሪብራንዲንግ ስራዎች በክሬቲቭ ዳይሬክተርነት መርተን ያው እዚህ ጋር ደርሰናል፣ ጨርሰናል ማለት ነው። የአዋጭ ሪብራንዲንግ እንግዲህ ብዙ አይነት ፌዞች ነበሩት ማለት ነው። ከሪሰርች ጀምረን ብራንድ ስትራቴጂ ሰርተን ከዛ በኋላ ደግሞ ቪዥዋል አይደንቲቲ ምን ይመስላል፣ ብራንድ ማርኩ ምን አይነት ነው፣ ቀለሙ ምን አይነት ነው የሚሉትን የምናስወስንባቸው ሂደቶች ብዙ አይነት ዲስከሽኖች፣ ዲቤቶች፣ ባክ ኤንድ ፎርዝ የሆኑ ነገሮች ነበሩት እና ኢንተርናሊም ደግሞ ያንን የአዋጭን ሪብራንድ አድርጎ አሁን የደረሰበት ላይ ለማድረስ ብዙ ቻሌንጆች አሉት። ይሄ ነው የምንለው አንድ ስፔሲፊክ የሆነ ቻሌንጅ ሳይሆን በየመንገዱ ላይ ራሱን የቻለ ቻሌንጆች ነው የነበሩት ማለት ነው። መጨረሻ ላይ እዚህ ደርሰናል። ኦኬ ያው የአዋጭ ሪብራንዲንግ እንግዲህ መጀመሪያ የነበረው ብራንድ ነበረ፣ አዋጭ የነበረው ብራንድ ነበረ። ሪብራንዲንጉ ኦልሞስት ፉል ስኬል በሚባል ደረጃ ብዙ ነገሮችን የነካ አይነት ሪብራንዲንግ ነው። እዛ ጋር ደግሞ የመጣንበትና የደረስንበት እንትን ምንድን ነው? መጀመሪያ ሪሰርች ያደረግን፣ ከዛ በኋላ ሪሰርቹ የሚያሳየን ነገር ሎጎ፣ ቀለሙ፣ ሌሎች አይደንቲቲዎቹ፣ ብራንድ ፐርሶናሊቲው፣ ቮይስ ኤንቶኑ እነዚህ ሁላ በስትራቴጂ ተሰርተው ተቀርጸው አሁን የደረሰበት ደረጃ መድረስ አለባቸው። ድሮ የነበረበትን ነገር ግን በሪሰርች አይተን መቀየር ያለባቸውን ነገሮች ቀይረናል። ሜጀር የሚባሉ ነገሮችን ነክተናል። ጥሩ ነው ብለን ደግሞ ያሰብናቸውን ነገሮች ደግሞ እዛው እንዲኖሩ አድርገናል ማለት ነው። ኖርማሊ ሪብራንዲንግ ሲባል ያለን ጥሩ ነገር እዛው ላይ ያቆይተን አዲሱን ደግሞ አዳዲስ ነገሮችን ደግሞ ወይም ደግሞ ድርጅቱ አዋጭ ያልነበረውን ነገር መጨመርና ፕሮፌሽናሊ እነዛን ነገሮች ማካተት ስለነበረብን እነዚህን ስቴጆች ተከትለን ነው ማለት ነው ሪብራንዲንጉን የሰራው። ህብረት ስራ በባህሪው ከሌሎች አሁን ኖርማሊ ፋይናንሻል ኢንዱስትሪ ባንክ ምናምን ካሁን በፊት ስንሰራቸው ከነበሩ ስራዎች በተወሰነ ደረጃ በጣም ይለያል። የሚሰራው መጀመሪያ ለሜምበሩ ነው። በህብረት ስራ ውስጥ ደንበኛ ብለን የምናስቀምጠው ሳይሆን ያለው ሜምበራችን ደንበኛችንም ነው። ሜምበራችን የስራውን ኦፕሬት የሚያደርግ አካልም ሆኖ ነው እንትን የሚለውና በዋናነት ራሱ ዋት ኢዝ ኮኦፕሬቲቭ የሚለውን ነገር የህብረት ስራ መረዳት በራሱ ጠለቅ ያለ ጥናት እንድናደርግ አስፈልጎናል። እሱን በደንብ ተረድተነው ነው የሰራ ነው ማለት ነው። አሁን ያልኩት አይነት ዲፈረንስ አለ። ዳይሬክት የደንበኝነት ሰርቪስ ሰጪና ተቀባይ አይነት ሳይሆን ሞር ኦፍ ሜምበር ሆኖ ሜምበሩ ራሱ ሰርቪስ የሚሰጥበት ሜምበሩ ራሱ ደግሞ ደንበኛም የሚሆንበት አይነት ባህሪ ያለው። ስለዚህ ጠለቅ ያሉ ጥናቶችን በኢትዮጵያ ውስጥ፣ አፍሪካ ውስጥ፣ በዓለም ላይ ዋት ኢዝ ኮኦፕሬቲቭ የሚለውን የኮኦፕሬቲቭ አይነቶችን ሁላ አንድ ላይ አጥንተን ነው ማለት ነው ወደ ሪብራንዲንጉ የገባ ነው። የሆነ ያህል ጊዜ እሱ ወስዶብናል። ዳትስ ዋይ አሁን የደረስንበት ጥሩ ነገር ላይ የደረስ ነው ብዬ አስባለሁ። ኒቆዲሞስ ነው እባላለሁ። በአዋጭ ውስጥ የቴክኖሎጂ ዴቨሎፕመንት ኤንድ ኤክስፓንሽን ቲም ሊደር ነኝ። በሪብራንዲንግ ኮሚቴ ውስጥ ደግሞ አባል ነበሩ። መጀመሪያ
ብራንዲንግ ፕሮሰሱን የጀመርነው ከብራንድ ሪሰርች ነው። ስለዚህ ብራንድ ሪሰርች ላይ ያገኘናቸው ብዙ ኪ ፋይንዲንጎች ነበሩ። የአዋጭ ከለር እንዴት ነው በአባላቱ ውስጥ ተቀባይነትን ያገኘው፣ በማህበረሰብ ውስጥ ያገኘው የሚለው አንደኛው ኢሹ ነበረ። የትኛው ከለር ነው ተቀባይነት የነበረው፣ የትኞቹ የአዋጭ ኤሌመንቶች ናቸው በጣም ተቀባይነት አግኝተው የነበረው፣ ምን ችግር ነበረበት የሚሉ ብዙ ፖይንቶችን አግኝተን ነበር። ሶ ከዛ ሪሰርች ተነስተን አዋጭ እንዲህ መምሰል አለበት የሚል ውሳኔ ተወሰነና ፐርሰናሊቲውን ወደ መወሰን ሄድን። ቤዝድ ኦን ዳት በዛ ፐርሰናሊቲ ምን አይነት ቶን ይኑረን፣ እንዴት አድርገን ሜምበሮቻችን እንዳናገር፣ እንዴት ማርኬቲንግ ኮላተራሎቻችን እንዴት ይሰሩ የሚሉ ነገሮች ተሰሩ። ቶን ኦፍ ቮይሶቻችን፣ ሜሴጂንግ ሜትሪክሶቻችን በሙሉ ዲፋይን ተደረጉልን በኤስቴቲክስ በኩል። እኛም የተለያዩ ኮሜንቶችን እየሰጠን አስተካከልን። ከዛ ሎጎዎቻችን ናቸው ወደ የሎጎ ምርጫዎች የመጡልን። ወቅቱን ጠብቀው ደግሞ የብራንድ ስትራቴጂ ዶኪመንት ዲሊቨር ለማድረግ ችለዋል። ያው ስትራቴጂ ዶኪመንት ራሱን የቻለ ሂደት ነበረው። እያንዳንዱ ሪብራንድ መደረግ ያለባቸው ፖይንቶች ከሪሰርቹ በመነሳት እነዛን ፖይንቶች አድሬስ ለማድረግ ሞክረዋል ማለት ነው። ሶ ስትራቴጂ ዶኪመንቱን ዲሊቨር ካደረጉልን በኋላ ወደ ማኑዋል ነው የተገባው። ትልቁ እንግዲህ ስትራክቸርድ ብራንድ ጋይድ ላይን ወይም የብራንድ መጽሐፍ ቅዱስ ይሉታል በዘርፍ ውስጥ ያሉ ምሁራንና ያንን ወደ ጋይድ ላይኑ ነው የሄደው። ወደ ጋይድ ላይኑ ከመኬዱ በፊት ግን እዚህ ጋር አንድ ነገር ማንሳት የምፈልገው ስትራቴጂ ካቀረቡ በኋላ በጣም ታፍ የነበረው ረጅም ልውውጥ ወይም ደግሞ ምልልስና ትንሽ የሪብራንዲንግ ስራው ጊዜ እንዲወስድ ያደረገው የሎጎ ወይንም የንግድ ምልክት የምንለው ስራ ነበረና የንግድ ምልክት ሲቀርብ ያው እንደምናውቀው ሀገራችን ላይ ብዙም እንትኑ የለም፣ ኖሃው የለም። እኛም እውነት ለመናገር አዲስ ነን ለዘርፉና ምን አይነት መሆን አለበት፣ ከየት መነሳት አለበት፣ እንደዚህ ቢሆን ማህበረሰቡ ይቀበለዋል ወይ፣ ይሄ ነገር ከዚህ ነገር ጋር አይመሳሰልም ወይ፣ በተለይ የኦሪጂናሊቲ ጉዳይ እጅግ በጣም አከራክሮን አሳስቦን ነበርና መጀመሪያ 3 አማራጮችን ነበር ይዘውልን የመጡት። ኮሚቴው በጣም አንድ ቀን ማድረሳው እስከ 1 ሰዓት ተኩል ከምሽቱ ቁጭ ብለን የስትራቴጂክ ቢሮ እየተከራከርን ነበርና አብዛኞቻችን የወደድነው አንድ ሎጎ ነበር። ያ ሎጎ ደግሞ በተወሰኑት ዘንድ ተቀባይነት አልነበረው። ያንን ለማሳመንና ወደ ዋና ስራ አስፈጻሚና ወደ ቦርዶች እንዲቀርብ ለማድረግ ከፍተኛ ትንቅንቅ እና ግብ የነበረበት ወቅት ነበርና በስተመጨረሻም ኢቭን ሳንስማማ የተወሰነ ሰው ቅሬታ አቅርቦ እኔን ያው አብዛኞቹ ትጫኝናለሽ፣ ታፍኝናለሽ የሚል ሀሳብ ያነሱብኛል። ግን ያው ማጆሪቲው ዞሮ ማጆሪቲው ወደ ወደደው ተመጣና 3ቱ አማራጮች ለዋና ስራ አስፈጻሚና ለቦርዶች ቀረቡ። ከ3ቱ ውስጥ መጀመሪያ ሴሌክት ተደርጎ የነበረው አንድ ሎጎ ነበርና ያ ሎጎ ግን በቦርዶችም ዘንድ ብዙም ተቀባይነት ስላልነበረው አዋጭን በደንብ ኤክስፕረስ ላይ ያደርግልን ይችላል የሚል ስጋት ስለነበረ ሁለተኛው አማራጭ እንደ የተወሰኑ ማስተካከያዎች ተደርገውበት ቢቀርብ የሚል የሀሳብ ማሻሻያና ማስተካከያ ተደረገ። ከዛ በኋላ ግን ሪፋይን እየተደረገ መጣና አሁን ላይ ወዳለው ወደ አዲሱ ሎጎ ተመጣ ማለት ነው። ከዛ በኋላ ረጅም ጊዜውን የወሰደው ስትራክቸርድ ብራንድ ጋይድ ላይኑ ነው። ኦልሞስት በድምሩ 700 ገጽ በላይ የሚሆን ስትራክቸርድ ብራንድ ጋይድ ላይን ነው ድርጅቱ ያስረከበው ማለት ነው። ከዛም በስተመጨረሻ የነበረው ፌዛችን የትሬኒንግ ፌዝ ነው። ትሬኒንጉን ዋና የህብረት ስራ ማህበሩ በማኔጅመንት ፖዚሽን ላይ ያሉና በቲም ሊደር ፖዚሽን ላይ ያሉት እንዲያገኙ ተደርጓል። በተጨማሪም ደግሞ የኮሚኒኬሽንና ማርኬቲንግ ክፍል ለብቻው ያው ትኩረት ተሰጥቶ 1 ሳምንት ያክል ከኮሚቴው ጋራ እንዲሰለጥን ተደርጓል ማለት ነው። የተሰጡትን ማስተካከያና ማሻሻያ ሀሳቦች በጠቅላላ በመቀበል ድርጅቱ እነዚህን በስምምነት ውል ስምምነቱ ላይ የነበሩትን ዲሊቨረብሎች በጠቅላላ ወቅቱን በመጠበቅ ዲሊቨር አድርጎ አሁን ያለው ሰዓት ላይ መደረስ ተችሏል ማለት ነው። ቤዝድ ኦን አወር ፐርሶናሊቲ ቤዝድ ኦን አወር ብራንድ ከለር ሎጎአችን ዲዛይን ተደረገ።
ከወሰንን በኋላ አዲሱን ሎጎ ከወሰንን በኋላ በሱ መሰረት ደግሞ ዩኒፎርሞቻችን፣ መታወቂያ፣ ቢዝነስ ካርድ፣ ኤኒ ማርኬቲንግ ኮላተራሎቻችን፣ እኛ ራሳችንን ፕሮሞት የምናደርግበት ኦፊስ ሌአውቶቻችን፣ ሌሎችም ለሰው ፕሬዘንት የምናደርጋቸው ነገሮች ለአባላቶቻችን፣ ለማህበረሰቡ፣ ለኢንተርናሽናል ኮሚኒቲውም ፕሬዘንት የምናደርግበትን ነገሮች ማሰራት ጀመርን። እነዛ ነገሮች ብራንድ ጋይድ ላይ ሙሉ ለሙሉ ወደ ማሰራት ወደሚለው ነገር እሱን ወደ መገምገም ወደሚለው ደረጃ መጣን ማለት ነው። ስለዚህ በጣም ትንንሽ ከሚመስሉን አይተሞች ጀምሮ እስከ ትልልቅ የኦፊስ የፖዲየም የመድረክ ስራ ጭምር የዳሰ ነው። ምናልባት በጣም ትልቅ ስኮፕ ነበረው የብራንዲንግ ስራው። ከስክሪፕቶና ሌተር ሄድ ቢዝነስ ካርድ ከማሰር ዲዛይን ከማስደረግ አልፎ በጣም ከፍ እስካለው ደረጃዎች ደርሰን ነበር። ከዛ በፊት ግን ከሎጎ በፊት የሪብራንድ ያደረግናቸው ሚሽን፣ ቪዥን፣ ቫልዩ ስቴትመንቶቻችንን በሙሉ ሪብራንድ አድርገናል። ተቋሙን በሚመጥን ልክ፣ እድገታችንን በሚመጥን ልክ፣ እኛንና የደረስንበትን ቦታ በሚመጥን ልክ ዘመኑን እየዋጀ ታግላይን እንዲኖረን ቪዥን ስቴትመንታችን፣ ሚሽን ስቴትመንታችን አንዱን እየገለጸ ቪዥናችንን ሚሽናችን እንዲሸከሙ፣ ሚሽናችንን ቫልዩዎቻችንን እንዲሸከሙት ሆኖ በአባላቱም በሰራተኞቹም በቀሪውም የህብረት ስራ ማህበር ቤተሰቦች ዘንድ እንዲሰርጽ በሚያስችል ሁኔታ ድጋሚ ሪብራንድ ተደርገው ነው ወደ ሎጎ ሪብራንዲንግ የገባ ነው። በነዛ ደግሞ የተለያዩ አይተሞቻችን ሪዲዛይን ተደርገዋል ማለት ነው። ከጥናት በተገኘ ውጤት መሰረት ነው ሪብራንድ ይደረግ ወደሚለው ሀሳብ የተገኘው። በትክክል አዋጭ የሚሰራውን ስራ የሚገልጽ ራዕይ አለው ወይ፣ ተልዕኮ አለው ወይ፣ የንግድ ምልክቱስ ያንን የሚገልጽ ነው ወይ፣ ስሙስ የሚለውን በደንብ ተጠንቶ አሁን ላይ እንግዲህ የመጣው ብራንድ መጥቷል። ያለን የአዋጭ ፐርሰናሊቲ በደንብ አዋጭን ይገልጻል። የአዋጭ የንግድ ምልክት በደንብ አዋጭን አሁን ላይ ያለውን አዋጭ በደንብ አድርጎ ይገልጻል። እንደገና ስሙ በፊትም ብዙ ሰው ውስጥ የገባ ነው። እሱም በደንብ አዋጭን እንደሚያዋጣ በደንብ አዋጭ የሚለውን ነገር ይገልጻል። ተልእኮውም ራዕዩም ሁሉም ነገር እነዚህ የተቀየሩት ሁሉ አሁን ላይ ያለውን አዋጭ በደንብ አድርጎ ሪፕሬዘንት ያደርጋል ብለን እናስባለን። እንደውም በስራችን ላይ የድሮውን ሎጎ ለአባላትም ጭምር ሲያሳዩቸው አዋጭ የሚለውን ስም ተነስቶ እንዲሁ ያለውን ሎጎ ለነበረው አባላትም ኢቭን ለሰራተኞችም ጭምር እየታየበት ምንድን ነው የሚታያችሁ ሲባል ሰው የተለያየ ነገር ነበር ሲናገር የነበረው። እንደውም የምርጫ ቦርድ ሎጎ ነው የሚመስለው፣ የተለያዩ ነገሮች ከታች ያለው ሰማያዊ ከለር ነው የዋና ነው የሆነ ስዊሚንግ ፑል ሁላ ነው የሚመስለው የሚል ነገር ነበር የሚያዝናና። የተለያዩ ነገሮች ነበረ። በትክክል አዋጭን ሰው በደንብ አልተረዳውም፣ ሰው ልብ ውስጥም አልገባም ነበረ የንግድ ምልክቱ። ከዛ ይልቅ አዋጭ የሚለውንና አረንጓዴ ከለሩን ሰው በጣም ያስታውስ ነበርና አሁን ግን የተሰራው ሪብራንዲንግ ቅድም እንደገለጽኩት ሚሽኑም ቪዥኑም ፐርሰናሊቲውም ፐርፐዙም ሁሉም ነገሮች አሁን ላይ ያለውን አዋጭ በደንብ አድርጎ ገላጭ የሆነ ወደፊትም ደግሞ አዋጭ የሚቀጥልበትን ሂደት ሁላ በደንብ አድርጎ ሊገልጽ የሚችል አይነት ሆኖ ነው የተቀመጠው። አዋጭ ሁል ጊዜ ቀጣይነት ያለው መሆኑን የሚያሳይ አዋጭ ኮኦፐሬቲቭ ወይም ህብረት ስራ ማህበር መሆኑን የሚገልጽ አዋጭን ወስደን ኢንተርናሽናሊ ብናሳያንን ንግድ ምልክታችንን እንግሊዘኛውንም አማርኛውንም የያዘ ስሙን ያለቀቀ በዛም ላይ ደግሞ ምናልባት ለሌላው ዓለም ሰው የሀገራችንን ቋንቋም ጭምር የሚያስተዋውቅልን። ምክንያቱም አማርኛውን ትተን አልሄድንም። ኢንተርናሽናሊ ስናስብ ራሱኑ አማርኛውን ይዘን የራሳችን አልፋቤትም ጭምር እንዳለን ሊያሳይ የሚችል ከለሩ በደንብ አድርጎ የዚህን የህብረት ስራን የፋይናንስን ዘርፍ በደንብ አድርጎ ገላጭ የሆኑ ከለሮችንም ጭምር
አካተን፣ ሁለተኛ በጣም እንዳያደናግር ሲምፕል ሆኖ ማንም ሰው ውስጥ ቶሎ እንዲገባ ከሁለት ከለር ያልበለጠ 2 ከለሮች አሉት በዋነኝነት። ከዛ ውጭ ግን ያው ጥቁርን ሁልጊዜም የትኛውም ነገር ላይ የምንጠቀምበት ነው። የኮሚቴው ሁሉ አባል በጣም ደስተኛ ሆኖ ነበረ ስራውን የሚሰራው፣ በጉጉት ነው የሚሰራው። ምክንያቱም ትልቅ ነገር ነው፣ ኢሜጅ ነው፣ ዘላቂ ነው፣ ከትውልድ ትውልድ ሊሸጋገር የሚችል ስራ ስለሆነ የዚህ ደግሞ አካል መሆን ትልቅ ነገር ነው እና አባል ሆኜ ነበረ ሳገለግል የነበረው። በዛም በጣም ደስተኛ ነኝ። እንግዲህ በዛ ሂደት ውስጥ በጣም የተለያዩ ነገሮችን ነው ያሳለፍነው። ኦልሞስት እየር ነው ኮሚቴው አብሮ የቆየውና ትልቅ ነገር ነው እየቀየርን ያለ ነው። ስለዚህ በዛ ሂደት ውስጥ የነበረው አብዛኛው ሰው ደግሞ ከተለያየ ዲፓርትመንት ነው የመጣው። በእርግጥ በዛ ጉዳይ ላይ ኮመን የሆነ ነገርም ቢኖረውም እንኳን የኤጅ ስብጥሩ፣ የጾታ ስብጥሩ ምናምን የተለያየ ነው እና ሁላችንም እንግዲህ ባለንበት ደረጃ ባለን ኤክስፖዠር ነው ብዙ ነገሮችን የምናየው እና እሱ ላይ ወደ አንድ ሀሳብ ልንመጣ ስንፈልግ ስንሄድበት የነበረው ነገር ትንሽ አዝናኝም ነው፣ በጣም ደግሞ ከባድ የሆነ ነው። አይ ቲንክ እኔ ነኝ መሰለኝ ትንሽ ሲኒየር በኤጅም ከፍ ያልኩ እኔ ነኝ። አብዛኛው ወጣቶች ናቸው አብረውን የነበሩትና ያው ሁሉም እይታው የተለያየ ስለሆነ ኤቭሪዴይ አርጊውመንት ነበረ። በጣም ማለት ብዙ ክርክሮች አሉ። አንዳንድ ጊዜ ተኮራርፈን ሳንግባባ የምንለያይባቸው አጋጣሚዎች ነበሩ። ተጣልተን 1 ቀን 2 ቀን ተዘጋግተን በቃ እንደውም አልገባምም የምንባባልበት እንደሱ አይነት ነገሮች አሉ። ምክንያቱም ያ ሁሉ ግን የሆነ የተሻለ ነገር ይዞ ከመቅረብ አንጻር ነውና ቀላል ነገር አልነበረም። ግን ምንድነው ፋይናሊ ሁሉም ሰው ተከራክሮም ተጨቃጭቆም ብዙ ነገር ተባብሎም ምንድነው ግን የምንሰራው ለሆነ ነገር የሆነ ነገር የተሻለ እንዲሆን ስለሆነ መልሰን ደግሞ እንጀምረውና በደንብ አድርገን እንሰራለንና ግን ያ ሁሉ ነገር በመፈጠሩ በጣም የተሻለ ነገር እንዲሰራ ምክንያት ሆኗል። ሁላችንም የተለያየ ሀሳብ ይዘን የምንቀመጥበት ሁኔታ አለ። አንዳንዴ ሁለቱ እንኳን ሰዎች የማይገጣጠሙበት ሁኔታና ግን ጥሩ ስራ እንዲሰራ ምክንያት ሆኗል እና ትንሽ ከበድም ቢል እግረ መንገዱንም ደግሞ አዝናኝ ነው። የየሰው እይታ አንዳንድ ሰው እይታ ያልተጠበቀ አይነት እይታዎችን ሲያመጣ ሀሳቦችን ሲያነሳ ነበርና በጣም ፈን የነበረበትም ጸብም የነበረበት ሂደት ነበርና ግን በጣም ደስ ይላል። ቆንጆ ነገር ነበረ ያሳለፍ ነው። ገጠመኝ ወይም ማረሰው ነገር ብዙ አለ። እንዲህ እንትን ኮሚቴው የተለያየ የእድሜ ጀኔሬሽን ላይ ያለ ሰው ነው የነበረበት። ወጣት አለ፣ እድሜው ከፍ ያለ አለ፣ ያገባል፣ ያላገባል እና ነገሮችን የምናይበት መንገድ አንዳንዴ ከጭቅጭቅም ያልፋል። በጣም እንጨቃጨቃለን፣ የህፃን ልጅ ኩርፊያ እስኪመስለን እንኮራረፋለን። በጣም የሆነ ፐርሰናላይዝድ የሆነ ንግግሩ ለነገር እንትን ስለሆንክ ነው ምናምን እስከምባባል ተደራርሰናል። ያው አይመርም ነገር በነጋታውም ቀጥሎ ሌላ እንትን ልናደርግ እንችላለን። ግን ከፍተኛ የሆነ ጭቅጭቅ ነበረበት። በተለይ የሎጎ ምርጫ ላይ በጣም ጭቅጭቅ ነበረ። ሜሴጂንግ ሜትሪክስ እና በተለይ የፕሮዳክቶቻችንን ሪብራንድ ያደረግንበት ወይም ሰብራንዶቹን ስንሰራ የነበሩ ጭቅጭቆች ተመሳሳይ ከለር እያየን ተመሳሳይ ነገር አይገባንም እና ብቻ የሚያስቁ ሞመንቶች ነበሩ። አንዳንዶቹም አይነገሩም ቢሆን አንዳንድ ያው የተሰጡ ደግሞ ኮሜንቶች ነበሩ። ለምሳሌ መጀመሪያ ቅድም እንዳልኳችሁ አንድ ከቀረበው ድርጅቱ ካቀረበው የሎጎ ኦፕሽኖች መካከል እንደ ድሮፕሌት ወይም የውሃ ጠብታ የምትመስል ነበረች እና በጣም የወደድናት ነበረች እና ግን የራሱን የቻለ እንትን አለበት እና አንድ የተሰጠ ኮሜንት እሱ ላይ
ህዝቡ ልታስለቅሱት ነው ወይ? እንባ ነው ይሄ የእንባ ምልክት ነውና ህዝብ ልታስለቅሱ ነው ወይ የሚል ኮሜንት አረሳም እነዛ ኦፕሽኖች ላይ የተሰነዘረ ያው ከዛው ከኮሚቴው ማለት ነውና እንደዚህ አይነት እንትኖች አሉ። ያው በርካታ አሉ አሁን ላይ ትዝ የሚሉኝ፣ ግን እነዚህ በዋናነት እነዚህ ናቸው በጣም እንጣላ የነበረውና ከዛ ደግሞ የእንባ የተባልነውን ያው እሱን አረሳው። ጥሩ የሆነ ስትሮንግ የሆነ ኮሚኒኬሽን አለን። ስለዚህ የኛ ድርጅት እንግዲህ የመልቲሚዲያ ፕሮዳክሽን የኮሚኒኬሽን ስራዎችን አንድ ላይ ያካቶ የሚሰራ ተቋም ነው። ስለዚህ በቀጣይ የአዋጭን ብራንድ እንግዲህ እስካሁን አምጠን ወለድ ነው ሰራ ነው ማለት ነው፣ በአዲስ መልክ ቀረጽ ነው። ይሄ ነገር ግን ዝም ብሎ ተቀርጾ መቀመጥ የለበትም። በደንብ ለፐብሊኩ መስረጽና ኮሚኒኬት መደረግ መቻል ይኖርበታል። ስለዚህ የኛ ሀሳብ ያው ከአዋጭ ጋር እየተነጋገርን በደንብ ፐብሊክ ላይ እንዲሰርጽ አዋጭ የሚለው ስም በቃ ባይ ዲፎልት በቀላሉ ሊጠራ ኤክስኪውዝ ሊደረግ የሚችል ብራንድ ሪኮግኒሽን እና እንትን እንዲኖረው ነው አብረን እንሰራለን ብለን የምናስበው ማለት ነው። ሶ በዛ መልኩ የምንቀጥል ይመስለኛል። ከእናንተ ብዙ ጊዜ በስልጠናዎችም ወቅት አደራ እያልን ነበረ። ካሁን በፊት በሰጠናቸው ትሬኒንጎች ምንድነው ዩዥዋሊ ብራንድ እንግዲህ ሙሉ ስትራቴጂውን ሰርተን ይሄን ሁላ ዲቴይል ሰርተን ካስረከብን በኋላ አንዳንድ ድርጅቶች ያንን ነገር በትክክል ኢምፕሊመንት ስለማያደርጉት ብራንዲንጉ የሚፈለገውን ግብ አይመታም ማለት ነው። ስለዚህ አዋጭ ሲሪየስሊ ይሄንን ብራንድ ይዞ አምናለሁ፣ ሲሪየስሊ ይዛችሁ ትቀጥላላችሁ ብዬ አምናለሁ። አዋጭ ይሄንን ብራንድ ሲሪየስሊ ይዞ በደንብ ኮሚኒኬት አድርገው ለሜምበሮቹም ለፐብሊክም ኢንተርናሽናል የሆነ ግብ ስላለው በዛ ደረጃ መስራት አለባችሁ ማለት ነው። ይሄንን ያው ሙቹዋሊ ጥሩ ነው፣ ለእኛም ጥሩ ነው። የምንሰራውን ስራ በደንብ እንትን ይልልናል፣ ያሳይልናል። ለአዋጭ ግን በተለይ በጣም ጠቃሚ የሆነ ነገር ነው ማለት ነው። አሁን የደረሰበትን ብቻ ሳይሆን የምናየው ፊቸር የሆነውን ጎል ትልቅ የሆነውን ቢግ ፒክቸር ስለሆነ የምናስበው ከዛ አንጻር በደንብ እናንተም ትሰሩበታላችሁ ብዬ ነው ማምነው። ሎጓችንንም ያለውን ከቀየርን በኋላ ኦፊሻሊ ለአባላቶቻችንም የምንጽፋቸው ደብዳቤዎች፣ ቲተሮቻችን እነዚህ ሁሉ ይቀየራል። ሎጎቻችንንም አዋጭ ነገን ለዋጭ ነው ያልነው። ስለዚህ በዚህም በፊት መቆጠብ መሰልጠን ነው፣ ለለውጥ እንቆጥብ ነበር። እሱም 18 ዓመት። ስለዚህ እነዚህ ነገሮች አላማዎቹን ጭምር የግንዛቤ ስራዎች እንሰጣለን። በተለይ እናንተም ደግሞ የሚዲያ ሰዎች ሁላችሁም ይሄ ከኛ ይልቅ የእናንተ ስራ ነው ብለን እንጠብቃለን ማለት ነው። ለአዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር ቤተሰቦች በሙሉ ባለፉት 18 ዓመታት አብረን ዘልቀናል። በእናንተ ታማኝነትና ቅንነት፣ በእናንተ እገዛ አዋጭ እዚህ ደረጃ ላይ እንዲደርስ ሆኗል። እኛ ብቻችንን ያመጣነው ለውጥ አይደለም። ይሄ የእናንተ ድጋፍ ነው። እናንተ ያገኛችሁትን አገልግሎት በግልጽና በእውነት ለጓደኞቻችሁ፣ ለቤተሰቦቻችሁ በማሳየት በመመስከር ችግራችንንም ደግሞ ድካማችንንም ደግሞ በግልጽ በመንገር ዛሬ ያለንበት ደረጃ ደርሰናልና አሁንም እንደ አንድ ቤተሰብ የኛ ዓላማ አሁንም ደግመ የምንለው ደስተኛ ያዋጭን ቤተሰብ፣ የበለጸገ ያዋጭ ቤተሰብ፣ ጤናማ ያዋጭን ቤተሰብ መፍጠር ነው። ስለዚህ ለዚህ ላስቀመጥነው ቪዥን ደግሞ አብራችሁን በበለጠ ከነድካማችንም እያገዛችሁን ጥንካሬያችንንም ደግሞ አፕሪሼት እያደረጋችሁ አብረን እንድንሰራ ለማለት እወዳለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ።